ስሜት ፔመንቱ ስንት ነው ነው የምትለው? እዚህ ኢማራት ከሆነ ፔመንት የለውም። አይ ደሞዝ ነው የምትጠይቀው ይመስለኛል አይደለ? ደሞዝ ነው የምትጠይቂው ወይስ የደላላ ነው የምትጠይቂው? አሁን አንቺ በኮንትራት ሹፌርነት አለ ማዳም ቤት ይሁት ቤሩት ነኝ። ለወንድ አለሽ ወይ? በከሊ ወዲ አዎ ማለት አልገባኝም። አሁን እኔ ስላልገባኝ ነው። ገብተሽ ኤክስፕሌን አድርጊልኝ። እሺ ለወንዶች የለም፣ ለሴቶች አለ። የወንዶች አለ አለ የወንዶች ኖ እኛ ጋር የለም። ደሞዝ ስንት ነው እኮ? ደሞዝ እየጠየቁ እንደሆነ ደሞዝ እንደ ልምዳችሁ አይደለ ጌጤ፣ እንደ ሰሩት ኤክስፔሪየንስ አይደለ። ከኮንትራት ሲገባ ከ2,000 እስከ 4,000 ድረስ ምናምን ይከፈላችኋል። እንደ ስራችሁ ነው። አቤት ሰላም። እና ከላይ ደግሞ ሰሊያን ነው ሳሊያን ነው። እንዴት አደራችሁ? ልናገር ወይስ የላይኛዋ ተናገር? ተናገሪ። የላይኛዋ ዝም ብላለች። እኔ ኮንትራት የሚያልቀው 5ኛው ወር በ13 ነው እና ማለት ነው። ግን እስካሁን እንደማልፈልግ አልነገርኳቸውም፣ እንደማልቀጥል አልነገርኳቸውም። እነሱ ያውቃሉ እንደማልቀጥል፣ ችግር ስላለው ቤቱ እንደማልቀጥል ያውቃሉ። ያኔ ግን መልሰው ጥቀጥ ያለሽ ምናምን ይላሉ። እኔ ደግሞ አልቀጥልም ልላቸው አሁን ፈራቸው የሆነ ነገር እንዳይፈጥሩብኝ። ለምን ሴም ካርዱን ያወጡት በእነሱ ነው። አሁን ሌበር ደውዬ እንኳን መናገር አልችልም። ለምን የሴም ካርዴ በእነሱ ነው እና ይህ እንዴት አድርጌ እንትን እላቸዋለሁ። አሁን 5ኛው ወር ላይ ነው የሚያልቀው። 1 ወር ብቻ ነው የቀረኝ። 5ኛው ወር በ13 ያልቃል። በቃ 4ኛው ወር ብቻ ነው ያለ ማለት እችላለሁ እኮ። በቃ ትንሽ ቀን ሲቀርሽ 15 ቀን ሳምቲንግ ላይ ሲቀርሽ አሳውቃቸው። እምቢ ካሉ ግን ሲም ካርድ ሊያስፈልግሽ ነው። ይሄ የሚወስዱብሽ ከሆነ ይወስዱታል። አሁን እኔ ሌበር ደውላለሁ ምናምን ካልኳቸው ይወስዱታል። አንደኛ ደግሞ ሴቶች አይደሉም የሚሰራባቸው ወንዶች ናቸው። እንትን የምታውቂው ሰው የለም ሌላ ሲም ካርድ ሊያቀብልሽ የሚችል በመሀል ወይ የሆነ እቃ ሲሰጥሽ አንድ ላይ ሲም ካርድ አድርጎ የሚሰጥሽ ሰው? ኧረ የለም ምንም። ማለትም ወጥቼም አላውቅም። እቃ ሲያዙ ኦርደር ውጭ ስታዙ እቃ በጓደኛ በኩል ኦርደር አስደርጉ እና ሲም ካርድ አስከትታችሁ አስልቁ። ትንሽዬ ነገር ናት እኮ ምን ውስጥም ገብታ መምጣት ትችላለች። እናንተ ጋር የምትቀሙ ለህይወታችሁ አስጊ ከሆነ ሲም ካርድ ማስመጣት ትችላላችሁ። የሚያውቃቸው ሰው ጋር አስገሳችሁ። አሁን እነሱን ሲም ካርድ በራሴ አይዲ አውጭልኝ ብላት ታወጣልኛለች፣ ትጠራጠረኛለች ብዬ ፈራሁ። አንቺ በሌለሽበት እንዴት ነው አይዲ ይመጣልሽ? ማለት ይዘሽን ሂጂ ብዬ አይዲ አውጭልኝ ብላት ግን አሁን ላይ ሲም ካርድ ሰጥተውሻል እነሱ። አንቺ የራስሽን ልታውጪ ከሆነ ትጠረጠሪያለሽ። ግን አንቺ ቤት ውስጥ ሆነሽ ምንም ማድረግ አይችልም። አሁን የሚሻልሽ ሲም ካርድ ፈልጊ። ውጭ ላይ ያለ ሰው የምታውቂው ጓደኛ ካለሽ ሲም ካርድ እንዲልኩልሽ አድርጊ። ከሌላ እቃ ጋር አድርገው። ከውጭ ጋር ገዝተሽ አታውቂም አስመጥተሽ? እንጀራ ምናምን ነው እንጂ እንደዚህ ምናምን አለ እና ታዲያ እንጀራ ውስጥ አድርገው መላክ አይችሉም? በጣም ትንሽዬ ነገር ናት እኮ። እሺ በቃ እንደዛ እሞክራለሁ፣ ችግር የለም። እንደዛ የሆነ ዝም ብዬ የሆነ ቃጠልቤ እዛው ተባበሩኝ ያላቸው እላቸዋለሁ። ማንም የሚተባበርሻል፣ ችግር የለውም። እንደዚህ አይነት ነገር ላይ እኔ እሱን ፈልገሽ ነው አይደል? አዎ እሱን። ሰላም ነው። እንዴት ነህ ወንድሜ? አለን አልሐምዱሊላህ። እኔ ለ8 ወር ነው የሚሆነው። አሁን ከ2 ወር በኋላ 8 ወር ይሆነኛል እዚህ ቤት ማለት ነው። እና ወደ ኢትዮጵያ ነው መሄድ የምፈልገው። ወደ ኢትዮጵያ መሄድ ፈልጋለሁ ብዬ ባቀርብላት ማለት ችግር ተፈጥሯል እዛ ምናምን ብዬ ማለት ነው። እና ከፍለሽ ሂጂ ነው የምትለኝ? ኮንትራክት ነው አይደል የገባሽው? አይዲ ሰርተውልሻል አይደል? ያው ኦፍ ኮርስ ክፍያ ይጠይቁሻል። ዶሜስቲክ ወርከር ከሆናችሁ 2 አመት ኮንትራክት ሳያልቅ ኮንትራክት
በስነስርዓት የምትከነስሉ ከሆነ ክፍያ የወጣላችሁን ክፍያ ከፍላችሁ ነው የሚሆን። እሺ ሌበርን ብትደውይ የሚሉሽ እንደዛ ነው። ኮስት ያደረግሽው ወጪ ከቨር አድርገሽ ነው ካንስሌሽን ማግኘት የምትችው ወይም ወደ ሀገር መሄድ የምትችው። ኦኬ አሁን እኔ ኢትዮጵያዊውን አፕን ተፈጠረ ብዬ ብላቸውም አይቻልም ማለት ነው ካልከፈልኩ? አይቻልም። እሺ ጀዛክላ ኸይር፣ በጣም አመሰግናለሁ። እሺ ግን ጌስት ካለታችሁ አይሆንም። እንትን ነው እኔ ምን አውቃለሁ አት የሚል ነገር ነው ያለው። አቤት የበረሃው ምናምን ነገር ገስት ነው። ምንኛ ነው ይሄ የተጻፈው ነገር? ጉራግኛ ነው። የትኛው? ዝናሽ ነው። ዘለቀች ነው። አዎ ዘለቀች። እንዴት ነሽ? ሰላም ነው። ፈልገሽ ነው? አንድ ጥያቄ ልጠይቅ ነው ለሱ። እሺ እንትን ኮንትራት ነኝ። ያው 2 አመት ጨርሻለሁ። የሆነ ጥርስ አሞኝ ማለት ነው። ከፊትም ጥርስ አውጥቶልኝ በራስሽ ብር ነው አሉኝ። 600 ነው ብለውኝ። አሁን ጥርስ አሞኝ አስወጥቼ በራስሽ ነው የምትከፍይው አሉኝ። ሌላው በራሳችን ነው፣ ጥርስ ደግሞ በራሳችሁ ነው አሉ። እውነት ነው? እንዴት ነው? እውነት ነው መሰለኝ። ይቅርታ ዴንታል ኢንሹራንስ አይደለም። እሺ እንደ አጠቃላይ ከአንገት በላይ ይላሉ። እኛ ጋር ደግሞ ዴንታል ኬዝ ይሄ ኢመርጀንሲ ጉዳዮች ሲሆኑ ነው ኢንሹራንስ ከቨር የሚያደርገው። እንደዚህ ዴንታል የጥርስ ህመም ምናምን ሲሆን ኢንሹራንስ ከቨር አያደርግም። እሺ ለብቻው ኢንሹራንስ አለ፣ ለሱ ለብቻው ኢንሹራንስ አለ። ይሄ ዴንታልን የሚያካትት ምናምን ለብቻው አለ። ግን ምንድነው ይሄ ምንድነው ኮምፐንሴሽን ወይም ኖርማሉ የሚባለው እሱን አያካትትም። በእኛ ነው ማለት ነው። አንቺ ነው ዘለቀችው። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። መኖር ምን ሁለተኛዋ ያለሽው መኖር ደጉ ነው አይደል? ይቆርጣሉ እንትናቸውን ስማቸውን ሙሉ ሞዬ ትንሽ ስራ ላይ ስለሆንኩ ጠይቄ ክለውጣ። እሺ እኔ አሁን ለምሳሌ ሴትዬ ወደ ኢትዮጵያ ሂጂና ቪዛውን ክፍት አርግቼልሽ 2 አመት አሰርቼልሽ ምናምን አለችኝ ስትለኝ እንደዛ አልፈልግም። እዚህ ቪዛውን ክፍት አርግቼ ለምሳሌ ወደ ሳውዲ መሄድ ብፈልግ ቪዛውን ክፍት አርጌ ማለት የ2 አመት አሁን ልጨርስ ነው ወደ ኢትዮጵያ ልገባ ማለት ነው። እና ቪዛ ላሰራልሽ እና ሂጂ በፈለግሽ ሰዓት እንድትመለሽ አለችኝ። እና ኢትዮጵያ ገብቼ ወደዚህ መመለስ ባልፈልግና ወደ ሳውዲ መሄድ ብፈልግ እችላለሁ? ቪዛ እንዴ ምን አገናኘው? የኢማራት ቪዛ ኖረሽ የሌላ ሀገር ቪዛ ጋር ምን የሚያገናኘው ነገር እኮ የለም። አንቺ የአሜሪካ ቪዛ ኖሮሽ ደቡብ ሱዳን መሄድ ትችያለሽ። ይሄ አንድ ሀገር የአንድ ሀገር ቪዛ ጋር የሚያገናኘው ነገር የለም። መኖር ግን መመክርሽ እኔ ብዙ ጊዜ ቪዛ አሰርተው የሚልኳችሁ ከሆነ ብሎክ አድርጓቸው እንዳትመጡ ያደርጓቸዋል። እሺ ከወጣሽ በኋላ ብሎክ ማድረግ ትችላለች። የምጠብቀው አንድ ወር ምናምን ሳምቲንግ ላይክ ዳት ሊሆን ይችላል እና በእሷ እጅ ዞረሽ ትወድቂያለሽ። ስለዚህ አስገድዳሽ ልታመጣሽ ትችላለች ልልሽ ነው። ስለዚህ የምትሄጂ ከሆነ ካንስል ተደርጎ በካንስሌሽን ሂጂ በስነ ስርዓት ከእሷ ጋር ተለያይተሽ። ኦኬ እሺ ማይ አመሰግናለሁ ጌታዬ። መጨረሻ አልሐምዱሊላህ ሰላም ናችሁ? አልሐምዱሊላህ ደህና ናችሁ? ኢትዮጵያውያን እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። እንኳን አደረሰ። እንኳን አብሮ አደረሰን። መሀመድን ፈልገህ ነው አባቱ? አይ በአጋጣሚ በመሰረቱ ትንሽ
የእናንተ ፕሮግራም ገና መድረስ የነበርና ብዙም አልተረዳሁትም። ከተቻለኝ ምን ስለምን እየተወያያችሁ እንደነበር ብታስታውሺ ከይቅርታ ጋር ጥሩ ነበር። ቪዛ ምናምን ስትል ሰምቼ ነው እኔ በእንደዚህ ጉዳይ አልፌ ያለሁና ስለ ፓስፖርት አይደለም። አልሐምዱሊላህ ቆይ አልሐምዱሊላህ ወንድሜ እዛ ጋር የጻፍከው ጥያቄ አለኝ ብለህ ነው። እዚህ ከገባ በኋላ ስለምን እንደምታወሩ አልገባኝም። ሰው ስለምን እንደሚወራ ለማወቅ እታች ጋር ሆኖ እንዴት አንድ ጥያቄ አለኝና ነው የኔ ገብቶ አይደለም የሚጠይቀው። አንድ ጥያቄ አለኝና ስለ ቪዛ ምናምን ስለተባለ ነው። ስለ ፓስፖርት ጥያቄ ነበር እና በዛው። እሺ ጠይቅ ከተፈቀደ። እሺ ጥያቄ ስላልተቀበላችሁኝ አመሰግናለሁ። የኔ ጥያቄ ምን ነበረ? እኔ ስመጣ ወደ ሳውዲ አረቢያ ነው የመጣሁት። እኔ ያወጣሁ ፓስፖርት በፊት ነው የድሮውን ነው። አሁን ደግሞ በኢቲቪ እያየሁኝ ሌላ አዲስ ፓስፖርት ጀምረናል። ሌላ ከእንትን ቡክሌቱ ይሄ ቡክሌት ደግሞ በጣም ይለያል ከዛኛው። ያኛውና ይሄኛው አይገናኝ ምናምን ያሉ። አሁን በአዲስ ነው ይሄኛው ማውጣት ያለብኝ ወይንስ የድሮ ይሆነኛል ነው የኔ ጥያቄ። ብዙ ነገር ይጎለዋል። እኔ ገብቶኛል ማለት ፓስፖርት የድሮ አለኝ ነው የሚለው። እንግዲህ ዲጂታሉን ፓስፖርት በቴሌቪዥን አይቼዋለሁ ነው አዲስ ነው። አይዋ ብዙ ነገር ይጎለዋል። እንደ ድሮ የድሮ ሁላችንም እሱ ነው ያለን፣ የበፊቱ ነው ያለን። እኛም ያለን የበፊቱ ነው። አይዋ አይሰራም ብሎ አስቦ ነው እንደዛ አስቦ ነው። እና ብዙ ነገር ይጎለዋል ደግሞ ኢትዮጵያ የሰጠች ፓስፖርት ነው አይደለ? አይዋ ከነጉለቱ ይሰራል። አንተ ካላጎደልክበት ከላዩ ላይ ችግር የለውም። የሰጠሁን ከሆነ ያለው እጅ ላይ ጠንቀቅ ብቻ። አንተ ምንም አላጎደልክበትም። አልሐምዱሊላህ። ቀደልከው እንዴ? ኧረ ምንም አልሆነ። ወላሂ በስነ ስርዓት ነው ያልኩት። ይሄ ፒኮኮቹ እንስሳቶቹ ምናምን ይመጣሉ በዛኛው ላይ አብሽር። ይሄኛው ችግር የለውም። እነሱ ቢጎሉም ይሰራል። እንስሳቶቹ አዲሱ ላይ እንስሳቶቹ ምናምን አሉ አይደለ? አበባ ዛፍ አለ ምን አለ ያ አይዋ አዲሱ ላይ በጣም ብዙ ነገር አለው። ደግሞ ጥንካሬው ራሱ ይለያያል። እነሱ ይመጣሉ። አሁን ቀጣይ ስታወጣ ይመጣሉ እነሱ። አሁን የበፊቱ የላቸውም እና አዲሱ ላይ ታገኛቸዋለህ። ግን አሁን የበፊቱ ይሰራል። አይዋ እንዲህ በጣም ግራ አጋብን እኮ በተለይ እነዚህ አስር የሚለቁት ሰዎች እንዲህ ሊሆን ነው እንዲህ እኮ ነው ምናምን ሲሉ ምንም አይሆን። የት ነው ያለው? አልሐምዱሊላህ ሳውዲ። እኔ ኢትዮጵያ ነኝ ትውልዴ፣ ግን አሁን 3 ወር 4 ወር ነው የሚሆነው ከሳውዲ ከመጣሁ ጅዳ ነው ያለሁት። በምንድን ነው ኢቃማ ሄድከው? ወደ በኢቃማ ከኢትዮጵያ ቀጥታ ማለት ነው? አይዋ ይሆን እሺ አብሽራ ያለን ፓስፖርት ነው። ገና ጥቂት ሰው ነው ያለው። ከዛ ይሄኛው ሲያልቅ ስጨርስ ኢትዮጵያ ስትገባ ምናልባት እሱን ታወጣለን። አይ ወይ ታደሳው መሰለኝ በየ3 አመቱ ወይም በ4 አመቱ 5 አመት። እኔ አሁን ያ በፊቱ 5 አመት ነው። አዲሱ 10 አመት ነው። አዩ ጥራት ይሄኛው በጣም ጥራት አለው። አዩ ጥራት ስላለው እኮ ነው 10 አመት የቆየው። እውነት ነው። ደጎ የሀገርሽ ልጅ ገብርኤልን አብሽር። ይሄንን 5 አመት ሲሞላው ይሄኛውን ይሰጡሃል። አብሽር እሺ። ከቸኮልክ ደግሞ ጠፋብኝ ብላ አውጣ። በዚህ አጋጣሚ ግን አንድ ነገር ብናገር እሺ። በ5 አመቱ ነው የሚታደሰው ምናምን ይላሉ። ግን የሆነ አንድ ቦታ ላይ እየሰማሁኝ የኢትዮጵያ ከፍተኛ ባለስልጣን ነው እያወራ ስለ አዲስ ፓስፖርቱ አውርቶ ስለዚህኛውም ሲወራ ሲታደስ አለ። ይሄ ድሮ በ5 አመቱ አይደለም፣ 5 አመቱ ማብቂያው ነው የሚጀመረው። ግን 4 ወር ከ6 ወር ሲሆነው ነው መታደስ ያለበት። ከዛ በይሳሳ ግን ባይመቻች ምን ሲል ብር ብናጣ ወይንም የሆነ ችግር ቢፈጠር 5 ወር ተሞላው በዛ አጋጣሚ ከዛ ወዳ ይከስራል እያሉ ነበር። አይከስርም። መክሰር አይከስርም። ፓስፖርት ኤክስፓየር ቢያደርግ ችግር የለም። ገባኝ። አይዋ 4 አመት ከ6 ወር ሲል ሊታደስ ጥሩ ነው ይላሉ። ከዛ በኋላ ማሳደስ ትችላለህ ነው። ከዛ በኋላ ኤክስፓየር ሊያደርግብኝ ነው ብለህ ማሳደስ ትችላለህ። እሺ
እንጂ ቢያልቅ ራሱ ፓስፖርት ይሰርዛል ሳይሆን ማሳደስ ትችላለህ። ጊዜው ቢያልቅም ራሱ ማሳደስ ትችላለህ። እሺ እንጂ ከዛ በኋላ ካለቀ በቃ ዋጋ የለህም አይደለም። ማሳደስ ትችላለህ፣ ግን እድሳት መጠየቅ የምትችለው 4 ዓመት ከ6 ወር በኋላ ነው። እሺ 6 ወር ሲቀረው መጠየቅ የምትችለው። ብዙ ሰው ስለ እንትን ያወራና ስለ ፓስፖርት አታስብ፣ ኢቃማህን ብቻ በደንብ እያሳደስክ ጥንቃቄ አድርግ። የፓስፖርት አያስጨንቅም እያሉ ነው። አብሽሩ፣ ምንም ችግር የለም። ኢትዮጵያ ሀገር የሆነ ናፍቆትም ያለ። ስንት ጊዜ ነው ከመጣ? ገና 3 ወር ምናምን 3 ወር ራሱ ሊሞላ ይናፍቃል እኮ በዚህ ጊዜ ነው ትንሽ የሚከብደው እስከምትላመድ። ስለወጣ አዲስ ስትሆኚ ነው የሚናፍቀው። ማርያምን እንደዚህ አዲስ ላይ ነው በጣም ያለው የበለጠ ደግሞ እንደዛ ሳግን የሚያስተናንቅሽ እንደዛ ነው። በተለይ የሚከፋሽ ምን የሚልሽ በዚህ ታይም ነው። አልሐምዱሊላህ። ምንድን ነው የምትሰራው? እኔ ለጊዜው ሸሪካ ውስጥ የምሰራው ካምፓኒ ውስጥ ነው። አይዋ በርታ አንተ፣ ጠንከር በል። ሰው 15 ዓመት እየሰራ ነው። አንተ አሁን አዲስ ስለሆንክ ያው እንትን አለ እስከምትለምድ ድረስ ውስጥ እንትን ይልሃል። አንተ በርተህ ጠንከር ብለህ የወጣበትን አላማ ይዘህ እያሰብክ ቤተሰቦችን እየረዳ እንትን ራስን እየጠበቅ የተሻለ ህይወት ለማምጣት ጣር እንጂ አሁን መታሃል አንዴ ወደፊት ነው ማሰብ ያለብህ፣ ወደኋላ አይደለም። እሺ ኢንሻአላህ። እንግዲህ ለመዳ የው ጊዜው እንትን አዲስ ስለሆንኩ ነው ምናምን አዲስ ስለሆንኩ ነው። ያስቸግራል። መጀመሪያ ሰሞን ላይ ልክ ነው ያስቸግራል፣ ግን እንደምንም ተቋቁመችን ሰዓት እስከምትለምድ ለፍሽ ኢንሻአላህ። እንግዲህ አላህ ይርዳ። እሺ ጌጤኔ ልውጣ አይደለ? በቃ እሺ። መልካም ቀን መሐመድ። እሺ መልካም ቀን ይሁንላችሁ ለሁላችሁም። አመሰግናለሁ በጣም። ማሜ ስለጨረሰ እኔ ወደ እንትን ነው የሚሄደው፣ ወደ ሱዛን ጋይስ። አልሐምዱሊላህ። መልካም ቀን ይሁንልክ ወንድሜ። እሺ በጣም አመሰግናለሁ ስለተረዳሽ፣ ስላስገባሽ አመሰግናለሁ። ችግር የለውም ወንድሜ። አብሽር አብሽር። መልካም ኢዳ። እንጆይ ይታይ። ፈታ በላቸው። አብሽር። ምን እሱ ወጥቷል። እንትና መሐመድን ፈልገሽ ከሆነ ወጥቷል።